ሪስ ጄምስ ጉዳት እንዳጋጠመው ተገለጸ። እንግሊዛዊው የቼልሲ የተከላካይ መስመር ተጫዋች ሪስ ጄምስ ጉዳት እንዳጋጠመው በዛሬው ዕለት ተገልጿል። ተጫዋቹ ጉዳት ያጋጠመው ባለፈው ቅዳሜ ቼልሲ ሊቨርፑልን 2-1 ባሸነፈበት ጨዋታ እንደሆነ ሲነገር ከእንግሊዝ ብሔራዊ ቡድን ስብስብ ውጪም መሆኑ ተረጋግጧል። በሪስ ጄምስ ቦታ አሰልጣኝ ቶማስ ቱሄል ለማንቸስተር ሲቲ ወጣት ተጫዋች ኒኮ ኦሪሌን ጥሪ እንዳቀረቡለት የተነገረ ሲሆን ተጫዋቹም ለመጀመሪያ ጊዜ የእንግሊዝ ብሔራዊ ቡድን ወክሎ የሚጫወትም ይሆናል። ከጉዳት ጋር በተያያዘም የሊቨርፑል ተጫዋች ጉዳት እንዳጋጠመው ተገልጿል። የመርሲሳይዶ ክለብ ሊቨርፑል ጃፓናዊውን የመሃል ሜዳ ተጫዋች ዋታሩ ኢንዶን በጉዳት ሊያጣው እንደሚችልም ተገልጿል። ተጫዋቹ በጉዳት ምክንያት በቀጣይ የጃፓን ብሔራዊ ቡድንን እንደማይቀላቀል የሀገሪቱ እግር ኳስ ፌዴሬሽን በዛሬው ዕለት ማሳውቋል። ዋታሩ ኢንዶ ሊቨርፑል በቼልሲ በተሸነፈበት ጨዋታ ላይ በመጨረሻው ደቂቃ ተቀይሮ በመግባት መሳተፉ የሚታወስ ሲሆን በጨዋታውም ጉዳት እንዳጋጠመው ተገልጿል። ጃፓን በቀጣይ ከፓራጓይና ከብራዚል ብሔራዊ ቡድን ጋር የምታደርገውን የወዳጅነት ጨዋታ ላይ ሀገሩን ወክሎ እንደማይጫወት የጃፓን እግር ኳስ ፌዴሬሽን አሳውቋል። ከዛ ጋር በተያያዘም አሁንም የአርኔ ስሎቱ ቡድን የመሃል ሜዳውን ተጫዋች ዋታሩ ኢንዶን በቀጣይ ጨዋታዎች ግልጋሎቱን ሊያገኝ እንደሚችል ከወዲሁም ተረጋግጧል። ሰይድ ቤንራህማ በውሻ ምክንያት ክስ እንደቀረበበት ተገለጸ። አልጄሪያዊው የፊት መስመር ተጫዋች ሰይድ ቤንራህማ በሁለት ውሾቹ ምክንያት ክስ ቀርቦበት ክርክር ላይ እንደሚገኝ መረጃዎች አመላክተዋል። ተጫዋቹ ከ2 ዓመት በፊት 2 አደገኛ ውሾቹን ይዞ መንገድ ላይ ሲንቀሳቀስ ከቁጥጥር ውጪ ሆነውበት ሰው ማጥቃታቸው መዘገቡም ይታወሳል። ይህንን ተከትሎ ሰይድ ቤንራህማ ክስ ቀርቦበት ጠበቆቹ ክሱን በመከራከር ላይ መሆናቸውም ተዘግቧል። በሳውዲ አረቢያው ክለብ ኒሆም በመጫወት ላይ የሚገኘው ሰይድ ቤንራህማ እስካሁን ድረስ ፍርድ ቤት እንዳልቀረበም ተጠቁሟል። ይሁን እንጂ በቀጣይ ጊዜያትም ወደ ፍርድ ቤት የመቅረቡ ጉዳይ ሰፊ እንደሆነም መረጃዎች አመላክተዋል። የቀድሞ ሜክሲካዊ ኮከብ ተጫዋች በቁጥጥር ስር መዋሉ በዛሬው ዕለት ተሰማ። የቀድሞ ሜክሲካዊ ኮከብ ኦማር ብራቮ በህፃናት ልጆች የጾታ ጥቃት ተጠርጥሮ በቁጥጥር ስር መዋሉም ተገልጿል። አሶሺየትድ ፕሬስ እንደዘገበው ከሆነ ፖሊስ በዛፓፓን ማዘጋጃ ቤት በዛሬው ዕለት ብራቮን በቁጥጥር ስር አውሎታልም ብሏል። ከዚህ በተጨማሪም የጄሌስኮ ግዛት አቃቤ ሕግ ጽሕፈት ቤት ምርመራዎች እንዳመላከቱት ከሆነ በቅርብ ወራት ውስጥ የቀድሞ ተጫዋቹ በተለያዩ አጋጣሚዎች በአስራዎቹ ዕድሜ ላይ የምትገኝ አንዲት ልጃገረድ ላይ ጥቃት አድርሷል ሲልም መረጃውን አውጥቷል። ከዛ ጋር ያይዞም ብራቮ ከዚህ በፊት ተመሳሳይ ድርጊቶችን ፈጽሟል ሲል ያሳወቀ ሲሆን ምርመራው ተጠናቆ በቅርቡ ፍርድ ቤት እንደሚቀርብም ይጠበቃል።